ተመልካቾቻችን የዛሬ የቅዳሜ እንግዳችን የኢትዮጵያ ሙስሊም ወጣቶች ካውንስል ፕሬዝዳንት ኡስታዝ ሃይደር ከድር ናቸው። ኮዲሁ ስለ ጊዜያቸው እጅግ አድርገን እናመሰግናለን። ኡስታዝ እናመሰግናለን ስለተገናኘንም ደስ ብሎናል። እኔም ስለጋበዝሽኝ በጣም አመሰግናለሁ። ጥሩ አሁን ረመዳን ነው። ረመዳን ወቅት ላይ ነው የምንገኘውና ረመዳን እንዴት ያለፈ ነው? ቢስሚላህ الرحمن الرحيم እንዳልሽው ያለንበት የረመዳን ወር ውስጥ ነን። ረመዳን እንደምታውቂው በጣም በጉጉት የሚጠበቅ 30 ቀን ረመዳን ወር የሚጾምበት ቀን ቁርአን የሚቀራበት ማታ ለይል ተራዊህ የሚሰገድበት ከዲዮች ከምስኪኖች ጋር የሚፈጠርበት ከቤተሰቦች ጋር የተለየ ጊዜ የሚታለፍበት ጠቃላይ አውዱ በጣም ደስ የሚል ከሌላ ጊዜ በብዙ ነገር የሚለሽ እንደ ዲን ደግሞ ሸይጣን የሚታሰርበት ነፍስያ ስሜት የሚረጋጋበት ወንድማማችነት መሐባ የሚጠናከርበት ሰዎች በብዛት ይቅር የሚባባሉበት አንዱ ሌላኛውን የሚረዳበት ከተማ ያለው ገጠር ያለውን ቤተሰቡን ገጠር ያለው ከተማ ያለውን ቤተሰቡን የሚጠያይቅበትና በአጠቃላይ ከአላህ Subhanahu Wa Ta'ala ጋር የተለየ ግንኙነት የሚደረግበት ረመዳን። ህዝብ ሙስሊሙ ረመዳንን በተለያየ መንገድ ያሳልፈዋል። የርሶ ረመዳን እንዴት ነው ያለፈ ያለው? እንደማንኛውም ሙስሊም ረመዳን በሚደርስበት አንደኛውና ትልቁ ረመዳን ራሱ በአግባብ በስርዓት አላህ Subhanahu Wa Ta'ala ባዘዘው መልኩ መጾም ነው። ጾም ማለት በእስላም ከትርጉሙ ሲጀምር መቆጠብ ማለት ነው። አሁን ሰው በተለምዶ ያው ምግብ መጠጥ ከቤተሰብ ጋር ያለውን ግንኙነትን የሚቀንስም ቢሆን በሌላው ደግሞ ከመጥፎ ንግግር ከአልባሌ ተግባር ከአልባሌ ስራ ከአልባሌ ቦታም የበለጠ ደግሞ በመቀጠብ የሚደረግ ነው ረመዳን። እንደዚሁም ደግሞ ጾምም ቀኑን በስርዓቱ አላህ Subhanahu Wa Ta'ala ባዘዘው መልኩ በመጾም ቁርአንን በተቻለ መጠን ቁርአንን በመቅራት ማታ ከሌላ ጊዜ ልዩ የሚያደርገው ደግሞ የተራዊህ ሰላት አለ። ማታ ከኢሻ ሰላት በኋላ ከረመዳን በፊት ሰዎች በየግላቸው ለሊት የተነሱ ቤታቸው መስገድ ሱና ነው። ስቲል አሁንም ሱና ነው። ረመዳን በሚደርስበት ሰዓት ግን ሁሉም ሰው በጀማ በመስጊድ ተሰብስበው ከኢማሞች ጋር ተራዊህ ይሰግዳሉ። ያንን እናደርጋለን። ያንን ከኢማሞች ጋር በጋራ ሰግዳለን። ከቤተሰቦቹ ጋር የተለየ ከልጆች ጋር ከቤተሰብ ጋር ከባለቤት ጋር ደግሞ የተለየ ቁርኝትና ግንኙነት ይኖራል። አብሮ ማፍጠር አለ። አብሮ ሱሁር መብላት አለ። አብሮ ሰዓቶችን ማሳለፍ አለ። ምንም እንኳን አንዳንድ ጊዜ በስራ ቢዚ ቢሆንም ረመዳን እንግዲህ የተለየ ነው። ከወትሮ ጊዜ ረመዳን ልዩ ይሆናል። በዛ ጊዜ ውስጥ እንግዲህ የሚቻለው ትልቁና ዋንኛው ወደ አላህ የሚቀርብበትንና እንደዚሁም ሰው ወንጀሉን የሚያስመርበትን ትላልቅ ስራዎችን በመስራት ላይ ነው የምጠመደው። እኛም ከዛ ውስጥ አንዱን የተለየ የምንሰራው ነገር የለም ለማለት ፈልጌ ነው። ጥሩ እንደው ረመዳን ልጅነት ውስጥ የራሱ የሆነ ቦታ አለውና የርሶ ልጅነት ውስጥ ረመዳን ምን ቦታ አለው? ትዝታውትን ያንሱልን። እሱ እንግዲህ ብዙ ይነገራል። ረመዳን ገና ሳይደርስ በፊት ነው በጉጉት ሲጠበቅ የነበረው። ብዙዎቻችን ያው በልጅነት በህፃነት እያለን ያው መጾም ነው የምንወደው። ቤተሰቦች ደግሞ ያው ትምህርት ቤትም ክላስን ስለምትሄድ መጾም አችሉም ይባላል። እኛ ደግሞ ካልጾምን ይባላል። ጾም እንጾማለን። አንዳንድ ጊዜ ደግሞ ያው ቀኑን ሙሉ መጾም ሳቺ ጧት ትነሽና ቁርስ ሳትበይ እስከ ምሳ ድረስ ትቆያለሽ። ግማሽ እንደጾምሽ ይቆጠርልሻል። አንዳንድ ደግሞ ዙሁር ጀመርና እስከ መግሪብ ድረስ ይባላል። ጫውታው ማለ ትምርቱ ማለ። በዛም ሰዓትም ግን በልጅነት ጊዜም ያው በልጅነት በጊዜ ቁርአን ስንቀራ ስለነበር ጾምን ባንጾም እንኳን ቁርአን በመቅራት እናሳልፋለን። ለቤተሰቦች ደግሞ የበለጠ በመላላክ ውሃ በመቅዳት መልእክቶችን በመሄድ ከተማ ላይ ከህፃናቶች ጋር ከልጆች ጋር በተለኛ አካባቢ ሙስሊሙ ማጆሪቲ ስለሆነ የገበያ ሰዓትም በጧት ጀመርና ኦልሞስት እንደሌላ ጊዜ እስከ 10 እስከ 11 ሰዓት አይቆይም። ዙር አካባቢ ነው የሚያልቀው። ያንን ከቤተሰቦች ጋር ቤተሰቦች የሚፈልጉትን በማድረግ ወደ መስጊድ ደግሞ በመመላለስ ተምሮችን ደግሞ በመቀማማት ሰንቦሳ ይሰራል። ታውቃለች ዶሮ ሰንቦሳ የሚሰሩ ሰዎች ጋር ሄደን ቁጭ እንላለን። ፍጥር እስኪደርስ ድረስ ሰንቦሳውን እንጠብቃለን። ተምር ይመጣል። ለተምሩ እንደዚህ ይጠበቃል። መስጊድ ላይ የሚሰጡ ተምሮች አሉ። ያንን ለማግኘት እንሽቀዳደማለን። ያው የልጅነት ጊዜ እንግዲህ በብዙ ነገር ነው የሚያልፈው። ትውልድና እድገቱ የት ነው? እኔ ትውልድና እድገት ጅማ ዞን ነው የተወለድኩት። በጅማ ዞን ስግሞ ባል ወረዳ በዛ ላይ ነው የተወለድኩት። እዛው ውልደቴም እዛ ነው። እስከ 8ኛ ክፍል ኤሌመንተሪም የተማርኩት እዛው አካባቢ ነው። በእኛ ጊዜ እኛ ወረዳ ላይ ትምህርት ቤት ከ8ኛ ክፍል ነበረ።
ኤሌመንተሪ በላይ አልነበረም። ከዛ በኋላ ያው እዛው ተወልጄ እዛው አድጌ እስከ 8ኛ ክፍል እዛው ከተማ ላይ ወረዳ ከተማ ነው እዛው ተምሬ ስማርም ደግሞ ያው ጎን ለጎን እንደምታውቁ ድሮ ትምህርት በሺፍት ነው የምንማረው። ግማሽ ቀን ክላስ ከሄድን ግማሽ ቀን ደግሞ ማታው ቁርአን ቤት እንሄዳለን፣ ቁርአን እንቀራለን። ከዛ በኋላ ከማታ ደግሞ ከመግሪብ እስከ ኢሻ ደግሞ ኪታቦች እንደዚህ ይቀራሉ። ከሼኮች ጋር በብዛት እናሳልፋለን። ቀን ትምህርት እንማራለን። እስከ 8ኛ ክፍል በዛ አይነት ቆይታ ነው እዛው ሲግሞ ላይ ነበርኩት። ከዛ በኋላ ነው ሃይ ስኩል ላይ አጋሮ ሰከንደሪ ስኩል ከ9 እስከ 11 እዛ አካባቢ ትምህርት ቀጠልኩኝ። ሌላውን ጅማ ላይ ነው ጨረስኩት። ዞሮ የኔ ትውልድና እድገት እዛ ሲግሞ ከጅማ ዞን ውስጥ አንደኛ ወረዳ ማለት ነው። አካባቢው ትንሽ ይንገሩ፣ ምን ይመስላል? አካባቢ የኛ አካባቢ አንዱ አረብ መጣና አንድ ጊዜ ዝናቡን አየ፣ ጭቃውን መሬት ላይ አየ፣ እንደዚሁም ደግሞ ጋራውን ሸንተረሩን አየ፣ ዛፎቹን ቅጠሎቹን ሲያይ ምን አለ? ይሄን ነገር ጀነተል ኹልድ ውስጥ ካልሆነ በስተቀር የትም ማየት አልችልም አለ። የትም ላየው አልችልም አለ። እንደዛ አይነት የዱንያ ጀነት ማለት ነው። አካባቢው ከፍተኛ ማር ያለበት ከፍተኛ የቀንድ ከብት ብዙ ጊዜ አዲስ አበባ ለአረፋም ለሌላውም ባህል የሚመጣው ትላልቅ ከብቶችን አይተሽ አይደለም? ሰንጋው በብዛት የሚመጣው ከኛ አካባቢ ነው። ማርም ከዛ አካባቢ በደንብ ይመጣል። ትላልቅ ጫካዎች ያሉበት ትላልቅ ወንዞች ያሉበትና የዱንያ ጀነት ነው ብልሽ ያው ማጋነን አይደለም። ጅማና አብሮነት ጅማ በብዛት ሁሉም ኢትዮጵያውያን የሚኖሩበት ብሔር ብሔረሰቦች ተከባብረው ተዋደው የሚኖሩበት ነውና ጅማ በረመዳን የተለየ መልክ ይኖረዋል ተብሎ ይታሰባል። ጅማ እንደምታውቁ መሀል አካባቢ ላይ ያለ ሀገር ነው። በደቡብ ይዋሰናል። በዚህ በኩል ደግሞ በወለጋ ይዋሰናል። በዚህኛው በኩል ያው ደቡብ ቢሆን ያው ሰንታ ኢትዮጵያ ሆኗል። በዚህ በጉራጌ በዛ ደግሞ በደቡብ ምዕራብ ኢትዮጵያ በቦንጋ እንደዛ ይዋሰናል። በዚህኛው ደግሞ በወለጋና በኢሉባቦ እንደዚህ ይዋሰናል። ሲጀመር ካቀማመጡ ጀምሮ ጅማ ከብዙ ብሔር ብሔረሰቦች ጋር የሚዋሰን ሲሆን በስራም በምንም አንድ ላይ ብዙ ብሔሮች የሚኖሩበት ብዙ ሃይማኖቶች የሚኖሩበትና የመቻቻል የፍቅር የአንድነት ከተማ መሆኑ የሚታወቅ ነው። ይሄን ለማስረዳት ብዙም የምንሄደው ነገር አይደለም። ከአባ ጅፋርና ረህመቱላህ አለይሂ ከዛ በፊት የነበሩት አያቶቻቸውም ከዛ በኋላ ያለው ጅማ የሚታወቀው በመቻቻል አንድ ላይ በመሆን በመተጋገዝ በመረዳዳት የሚታወቅ ከተማ ነው። ህዝቧም ደግሞ ሜትሮፖሊታን የሆኑ የሚረዳዱ የሚተጋገዙ ሲሆን ረመዳን በሚደርስበት ሰዓት ሰው ከአለባበሱ ጀምሮ ከአመጋገቡ ጀምሮ ቤቱን ከማጽዳት ጀምሮ አካባቢውን ከማስተካከል ጀምሮ ቤተሰቦቹን ከመጠየቅ ጀምሮ መስጂድን ከማስዋብ ከማሳመር ጀምሮ ሌሊቱን ደግሞ በተራዊህ እንደዚሁም ደግሞ አሽራዋክር ሲገባ በተአጁር ጀምሮ መተጋገዙ መረዳዳቱ አንዱ ሌላኛ ማስፈጠሩ ወንድማማቾች መጣያቃቸው እርስ በርስ ያለውን ቦንድ ማጠናከሩ ስታይ ደግሞ ጅማን ልዩ ያደርገዋል። ምናልባት ሰዎች አረብ ሀገር እንደዛ ብለው ከሚያስቡት የተለየ ጅማ አካባቢ አልহামዱሊላህ በጣም ደስ የሚል ድባብና ጥሩ የሆነ ጊዜ ነው ረመዳን ውስጥ የሚታለፈው። አሁን የሙሉ ጊዜ ስራችሁ ምንድነው? አሁን የሙሉ ጊዜ ማለት ቀንም ማታም ጨምሮ ነው? ቀን ብቻ ነው? አሁን የሙሉ ጊዜ ቀንም ማታም 24 ሰዓት በዩ አሁን የኛ ስራ ስንወጣም ጠዋት ማታም ስንገባም የሙሉ ጊዜ ስራችን የኢትዮጵያ ሙስሊም ወጣቶችን ማደራጀት ማብቃት ማንቃት ኢትዮጵያ ሙስሊም ወጣቶች ካውንስል ኃላፊነትን ተሸክመን የሙሉ ስራ የቀንም የማታም ስራችን አሁን እሱ ነው። ወጣቱን ማስተማር ማሰልጠን ማንቃት ከተቻለ ብዙ ስራ መስራት ይቻላል የሚል ንግግር አለውት። ካውንስሉ እየሰራ ያለው አንደኛ ኢትዮጵያ ላይ ያሉት ወጣቶች ስለ ሀገራቸው በደንብ እንዲገነዘቡ ግንዛቤ እንዲኖራቸውና በልማት ላይ እንዲሳተፉ በሰላም ላይ እንዲሳተፉ ትልቅ ስራና ትልቅ ትኩረት አድርጎ እየሰራ ነው ያለው። የተለያዩ አስተሳሰቦች የተለያዩ አመለካከቶች አሉ በእኛ ሀገር ላይ የተለያዩ አስተሳሰቦችም አመለካከቶችም እንዳሉ ሆኖ ግን በአንድ ሀገር ስር የምንኖር ሰዎች በአንድ ሃይማኖት እንደ ሙስሊም የምንኖር ሰዎች ሌላውን ነገር ችለን ተቻችለን ስለ አንድነት ትልቁን ፒክቸር ማየት እንዳለብን ይሄንን ለወጣት ስልጠና መስጠት ነው። ወጣቶቹ ከስራ ሀጥ የሆኑ ሰዎች ከስራ የራቁ ሰዎች ወደ ስራ እንዲመጡ ስራ እንዲይዙ ስራ መስራት በሃይማኖትም በሀገርም የተወደደ ወደ ስራ መምጣት እንዳለብን ይሄንን ነገር ማስተማር ማሳየት ማስረዳት ነው። ራሱን እንዲችል መስራት እንዳለበት ጥገኛ መሆን እንደሌለበት ይሄንን
ወጣቱ በሁሉም ቦታ ባለው አካባቢ ደግሞ መሪ መሆን ሊደርሺፕነትን መሪ ከቤተሰብ ጀምሮ ከአካባቢ ጀምሮ መምራት ወደ ተሻለ ነገር ወደ ጥሩ ነገር ወደ መልካም ነገር የመሪነት ክህሎት እንዲያዳብር በጋራ በካውንስሉ ተሰርድፈን ለሃይማኖታችንም እንደዚሁም ለሀገራችንም አስተዋጽኦ ማበርከት እንዳለብንን የማሰልጠን የማስተማር የማደራጀት ሂደት ላይ ነን ያለ ነው። እንዳነሱት ነው ወጣቱን መያዝ ከተቻለ ለየትኛውም ለሀገር ልማት ማሳተፍ ይቻላል፣ አላማንም ማሳካት ይቻላልና ሀገር ደግሞ አሁን በቀጣይ 7ኛው ጠቅላላ ምርጫ አለና እዚህ ላይ ደግሞ ወጣቱ ትልቅ ድርሻ ይኖረዋልና እሱንም ትንሽ ያንሱልን። የነቃ ወጣት የተደራጀ ወጣት ስለ ሀገሩ የሚያስብ ወጣት ሀገሩን የሚመሩትን ሰዎችን ራሱ በድምጹም በካርዱም ባለቤት ሆኖ መወሰን ያለበት ወጣቱ ነው። በሀገራዊ ጉዳይ በሚደረገው ማንኛውም ወጣቱ ንቁ ተሳታፊ መሆን አለበት። የሱ የነገው እጣ ፋንታ ነው የሚወሰነው። ምርጫ ዲሞክራሲ በሆነ ሀገር ላይ የሚደረግ በ5 ዓመት እንደዚህ እየመጣ የሚደረግና ዜጋው መሪዎቹን ይመሩኛል ብሎ የሚፈልጋቸውን ውክልናና ምርጫ የሚሰጣቸው የነሱን ፖሊሲ የነሱን አካሄድ የነሱን እቅድና ፕላን አይቶ እነኚህዎቹ ይሄኛው ፓርቲ በጀኛል ያኛው ደግሞ አይበጀኝም እያለ ሌላኛውን የሚመርጥበት ሌላኛውን የሚጥልበት የዲሞክራሲ ስርዓት ነው። በሀገሪቱ በሚደረገው ማንኛውም ነገር ወጣቱ ንቁ ተሳታፊ መሆን አለበት። ይሄኛውም ደግሞ የፊታችንም የሚመጣው ምርጫ ሰላማዊ እንዲሆን ሁሉም አሳታፊ እንዲሆን ሰው የፈለገውን ደግሞ በነጻነት እንዲመርጥ በነጻነት እንዲሆንና የራሱን በካርዱ የሚወስንበት የሚለማመድበት መሆን አለበት። ለመምረጥ ብቻም ሰው ለመመረጥም መሄድ አለበት። ወጣቱ መመረጥም መቻል አለበት። ራሱን አቅርቦ ለምርጫ መሄድ ብቻም ሰው የተሻለ ሀሳብ የተሻለ ለሀገርም ለወገንም የተሻለ የሚሆኑ እቅዶችን በማምጣት አማራጮችን በማድረግ እሱም ቢሆን ወጣቱ መራጭ ብቻም ሳይሆን ተመራጭ ነው መቅረብ አለበት። በእኔ በኩል ያሉት ሀሳቦችን ጨርሻለሁ። እርስዎ ግን ይሄን እድል ካገኘው እምለው ማስተላልፈው የሚሉት ሀሳብ ካለ? እኛ እንደ ኢትዮጵያ ሙስሊም ወጣቶች ካውንስል በመጅሊስ የመጅሊሱ ክንፍ ተደርገን የወጣቱ ክንፍ ተደርገን በምንቋቋምበት ሰዓት ያለን የያዝነው አጀንዳችን 2 ትላልቅ አጀንዳዎች ናቸው። አንዱ ሃይማኖታችንን ማገልገል ሲሆን ሁለተኛው ደግሞ ሀገራችንን ማገልገል ነው። ወጣቱ አንድ ላይ ሆኖ ሀገሩንና ሃይማኖቱን ማገልገል ይጠበቅበታል። ይህንን በሚያደርግበት ሰዓት በዚህ ሀገር በኢትዮጵያ ላይ የሚኖሩት ብዙ አይነት ሃይማኖቶች አሉ፣ ብዙ ብሔር ብሔረሰቦች አሉ። እኛ እንደ ኢትዮጵያ ሙስሊም ወጣቶች ካውንስል ከሁሉም ሃይማኖቶች ጋር በተለይ ደግሞ ከሁሉም ሃይማኖት ወጣት ክፍሎች ጋር በሀገር ጉዳይ፣ በሰላም ጉዳይ፣ በልማት ጉዳይ አብረን ለመስራት ለመተጋገዝ ዝግጁ መሆናችንን በዚሁ አጋጣሚ መግለጽ ይፈልጋለሁ። ኢትዮጵያ ከ80 በላይ ብሔር ብሔረሰብ ያለበት ሀገር ነው። ኢትዮጵያ ብዙ ሃይማኖቶች ያሉበት ነው። በተለይ ደግሞ ሙስሊሙና ክርስቲያን በታሪክም አብሮ ረጅም ጊዜ የቆዩ ተቻችሎ አብሮ ሲኖሩ የነበረ የሁለቱ አብሮ መሆን የሁለቱ አብሮ መደመር የሁለቱ አብሮ መተጋገዝ ሀገሪቷንም ከፍታን ይጨምራል። የሀገር ልማትም ሰላምም ያረጋግጣል። በተለይ ደግሞ ጎረቤት እየኖርን ነው። አብረን ትምህርት ቤት እየተማርን ነው። አብረን ዩኒቨርሲቲ እየገባን ነው። አብረን ሱቅ እየነገድን ነው። አብረን ገበያ ላይ እየወጣን ነው። ሀገር የጋራችን ነው። እንደ አንድ መርከብ ውስጥ የኖርን እንዳለን ሰው ነው። ስለዚህ መርከቢቷን በጋራ ማሳመር በጋራ ማሻገር በሁላችንም ላይ ግዴታ ስለሆነ በተለይ ወጣቶቹ አብረን ብንሰራ የጋራ የሚያደርጉን ነገሮችን እኛ ሰርተን ለትላልቆቹ ምሳሌ ብንሆን የሚለውን ነገር ባሳልፍ ለማሳለፍ ደስ ይለኛል። ሌላው ጾመኞቹ ጾማችሁ የተባረከ አላህ Subhanahu Wa Ta'ala ያድርግላችሁ። አላህ Subhanahu Wa Ta'ala ይቀበላችሁ። ይሄ የዘንድሮ ጾም ሰላምም እድገትም የሚረጋገጥበትና የበለጠ አንድነት የበለጠ ሰላም የበለጠ ወንድማማችነት የሚጠናከርበት አላህ Subhanahu Wa Ta'ala ያድርግን። የሚቀጥለውንም ጾም ደርሰን የምንጾም ሀገራችንም አድጋ መንድጋ ለምታ ብልጽግናዋ ተረጋግጣ ሰላሟ ተረጋግጣ አሁን እንደተያዘው በአፍሪካ ሞዴል ሆነን ሲምቦል ሆነን በዓለም ላይ እንደ ድሮ ስማችን የምነሳ አላህ አድርግልን እያልኩኝ እኔ መልእክቴን በዚህ ላይ አቆማለሁ። አመሰግናለሁ ኡስታዝ። እኔም በጣም አመሰግናለሁ። ተመልካቾቻችን የዛሬ የቅዳሜ እንግዳችን የኢትዮጵያ ሙስሊም ወጣቶች ካውንስል ፕሬዝዳንት ኡስታዝ ሃይደር ከድር ነበሩ። እጅግ አድርገን እናመሰግናለን ስለ ጊዜያቸው። ከቀሪ የቅዳሜ መሰናዶች ጋር ጥሩ ቆይታ እንድታደርጉ እየተመኘው ተሰናበቱ።